ተአምር ቅዱስ ዑራኤል ዲልማኑታ በሚባል አገር ያደረገው ተአምር ይህ ነው። ደንኮራር ለምትባል አውራጃ ሹም የሆነ በዲልማኑታ ሀገር ውስጥ የሚኖር አንድ እስላም ነበር። ክርስቲያኖች የሆኑ ወንድና ሴት ከቤቱ አጠገብ ይኖሩ ነበር። እነሱም ፈጽመው እግዚአብሔርን የሚፈሩና ቅዱስ ዑራኤልን ከመውደዳቸው የተነሳ በየወሩ ዝክሩን እየዘከሩ ለድሆችና ለተጎዱ ሰዎች የሚሰጡ ነበሩ። ይህም ክርስቲያን ሰው እስላሙን ከመውደዱ የተነሳ ከሱ ጋር ይበላ ይጠጣ ነበር። ከዕለታት በአንድ ቀን የቅዱስ ዑራኤል በዓል እንደደረሰ አሰበና ሚስቱን እህቴ ሆይ የቅዱስ ዑራኤል በዓል እንደደረሰ እወቂ፣ በመጀመሪያ ለበዓሉ የሚሆን ወይም የሚገባውን አዘጋጂ አላት። እሷም ወንድሜ ሆይ እሺ፣ ሁሉም ነገር በቤት ውስጥ ይዘጋጃል። ነገር ግን ጨው ስለሌለኝ ከወዳጅህ ከእስላሙ ዘንድ ሄደህ አምጣ፣ ቢኖረው ይሰጥሃል፣ ከሌለውም ይበደርልሃል አለችው። ባልየውም ይህንን ሰምቶ እሺ ብሎ ሄዶ እስላሙን ይሰጠው ዘንድ ጨው ለመነው። እስላሙም የለመነውን በደስታ ሰጠው። ያን ጊዜ እስላሙ ክርስቲያኑን ለቅዱስ ዑራኤል እያላችሁ በየወሩ ድሆችን የምታበሉና የምታጠጡ ይህ ዑራኤል የምትሉት ምን ሊያደርግላችሁ ነው ሲል ጠየቀው። ክርስቲያኑም ወንድሜ ሆይ ስማኝ፣ የዚህን ነገር እነግርሃለሁ። እኔና ሚስቴ ብዙ ዘመን በበሽታ ስንሰቃይ ኖረናል። ነገር ግን ከቅዱስ ዑራኤል ቤተ ክርስቲያን እየሄድን በስሙ የተጸለየበትን ማየ ጸሎት እንጠጣለን እንጠመቃለንም። ከብዙ ዕለታት በኋላ ግን ስንሰቃይበት ከነበረው በሽታችን ስለዳንን በበዓሉ ቀን በየወሩ እንዘክራለን አለው። ዳግመኛም እኔ በበረሃ ውስጥ ስሄድ ሰው የሚውጥ ዘንዶ አገኘኝና ሊውጠኝ ፈልጎ ሳለ የዑራኤል አምላክ አድነኝ በማለት ስሙን በጠራሁ ጊዜ አንድ ቀይ ሰው ጦሩን ይዞ መጣና ዘንዶውን ሊያስፈራራው ወዲያውም ሊወጋው ሲል ዘንዶው ሸሽቶ ሄደ። ያን ጊዜ ያዳነኝ ሰው በፈጣሪዬ ኃይል ያዳንኩህ እኔ መልአኩ ዑራኤል ነኝ ብሎ ከዓይኔ ተሰወረ። እንግዲህ ቅዱስ ዑራኤልን የምናከብረውና የምናፈቅረው በዚህ አይነት እርዳታውና ተአምራቱ ነው። ይልቁንም በስጋችንና በነፍሳችን እንዲያድነን ስንል ዳግመኛም በየወሩ ለነዳያን ገንዘባችንን እየሰጠን በዓሉን የምናከብረው ዛሬም ከጥፋት ሁሉ እንዲያድነን ነው አለው። በክርስቲያኑ አነጋገር የተነሳ የእስላሙ ሕሊና ተመለሰና ከዚያን ጊዜ ጀምሮ የመላእክት አለቃ የሚሆን የቅዱስ ዑራኤል ፍቅር በልቡ አደረበት። ከዚህ በኋላ ክርስቲያኑ ከእስላሙ እጅ ጨውን ተቀበለና ወደ ቤቱ ሄዶ ለሚስቱ ሰጣት። ሚስቱም በትጋት የቤቷን ሥራ ሁሉ አዘጋጅታ ከጨረሰች በኋላ ለድሆችና ረዳት ለሌላቸው በቅዱስ ዑራኤል ስም ሰጡና ወይም መጸወቱና ድንቅ ተአምር የሚሰራ እሱን ደስ አሰኙት። በዚህም አይነት ስራቸው ሳሉ ከዚህ ከኃላፊው ዓለም በሰላም አረፉ። ያ የደንኮራር አገረ ሹም የሆነ እስላም ግን ስራው ንግድ ነበር። ከዕለታት በአንድ ቀን ነጋዴዎች ንግድ ሲሄዱ ከእነሱ ጋር አብሮ ሄደና ከባህር መካከል ገብቶ በመርከቢቱ ላይ በስተቀኝ በኩል ተቀመጠ። ከምዕራብ በኩል አውሎ ነፋስ ተነስቶ መርከቢቱ ለመስጠም እስክትደርስ አነዋወጣት። ያን ጊዜ እንደ ልማዳቸው ከጥፋት አድኖ በሰላም በጤና ወደ ሀገራቸው ይመልሳቸው ዘንድ ለቤተ ክርስቲያን የሚሰጡትን መብዓ ተሳሉ። እስላሙም በመርከቡ ውስጥ ሆኖ የይቅርታና የምህረት መልአክ የሚሆን ለቅዱስ ዑራኤል ቤተ ክርስቲያን ተሳለ። የእስላሙ ቤት ለመላእክት አለቃ ከሆነ ከቅዱስ ዑራኤል ቤተ ክርስቲያን አጠገብ ነውና ከልብ ለመነው። በረዳትነቱ ሰውን የሚያድን መሆኑን አስቀድሞ ተረድቷልና። ያን ጊዜ ማዕበሉ ጸጥ አለና ነጋዴዎቹ ሁሉ በሰላም ተሻገሩ። ከዚህም ቂሳሪያ ወደምትባል አገር ሄዱና ኤፍሬም ቤት ገብተው ሲበሉ ሲጠጡ አደሩ። እሱ የነጋዴዎች አለቃ ነውና። ከዚህ በኋላ በዚያን ሰሞን ወደ ሩቅ አገር ሄዱና ወደ ሀገራቸው በሰላም ተመለሱ። ያ እስላም በሰላም በጤና ወደ ቤቱ ስለገባ ለቅዱስ ዑራኤል ቤተ ክርስቲያን የተሳለውን ገንዘብ በብዙ መታመን ወስዶ ለቤተ ክርስቲያኑ ጠባቂ ወርቅና ብር 3 ሩብ መዝኖ አጠፌታ አድርጎ ሰጠው። ከጥቂት ቀን በኋላ ያ እስላም አመነና ተጠመቀ። እግዚአብሔርን አገለገለው። ቅዱስ ዑራኤልንም አከበረው፣ ወደደው። ቤተ ክርስቲያኑንም ከሚስቱና ከልጆቹ ጋር ያገለግል ጀመር፣ እነሱም ከሱ ጋር አምነዋልና። በዚህ በስራው ወይም በአገልግሎቱ ሳለ ከዚህ ከአላፊው ዓለም አርፎ በቅዱስ ዑራኤል ረዳትነት ደስታ ወዳለበት ወደ ገነት ገባ። የቅዱስ ዑራኤል ጸሎቱና በረከቱ ከወዳጁ ጋር ይሁን ለዘላለሙ አሜን።